አምሮባችሁ ደምቃችሁ የቤት ኪራይ ሳይኖርባችሁ ቢሆን ያ ህይወት ነው ብዬ አላስብም። እኛ እኮ ለራሳችን ብቻ ነው የምንሰስተው፣ ለራሳችን ነው እንጂ የምንሰስተው እኮ ለሌላ ሰው አድርጉ ስንባል ውስጣችን በቃ እንቅልፍ አጥቶንም አይደለም። ብሩ ጥሩ የሆነ ቤተሰብ አለ፣ ጥሩ ስንት እናቶች አሉ። ግን ከመቶ ሁለት ወይ አንድ ቢኖር ነው ይችላል ሊያስለቅሰኝ ይችላል። በጣም ተፈትኛለሁ በልጄም እና ግን በቃ ህይወት እንደዚህ ናት። እንኳንም አየሁኝ እንኳንም ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለኝ እግዚአብሔር የተመሰገነ ይሁን ደህና ነኝ። ወይ ብላሽ እኔ ጋር እንግዲህ ንግግር አይጠፋም። እሺ ልጨርስና እሰጣለሁ። እሺ ስልክ ችግር አለ። በስልክ ሳወራና እንደዚህ ቪዲዮ ስሰራ እውነቴን ነው የምላችሁ እራፍ ባቡ እውነቴን ነው የምልህ እመታለሁኝ። ምትትራ ማረግ እሺ ልብስ ልበስ እና እንዴ ላውራ አይምሮዬን እየሰረቀኝ የመጣብኝ እየሰረቀኝ ይላል። ማማዬ ደግሞ በነገራችን ላይ እዚህ ጋር አስተኝቻ እዚህ ጋር ተኝታለች። እንተኝታለች እዚህ ጋር ታናካትሽ እንዳነካት ሁሉ ትደነግጣለች። ባባ እንዳነካት እና ውድ ቤተሰቦቼ እኔ በጣም ደህና ነኝ። ሁላችሁንም እጅግ በጣም የዚህ ሰሞን እየተነጋገርን ባለው እየነገርኳችሁ ባለው ነገሮች ብዙዎቻችሁ ሰው የለኝም ኢትዮጵያ ላይ ሰው ቢኖረኝ እጅግ በጣም ደስ ይለኝ ነበረ፣ ብርም ባንክ ላይ ተቀምጦ ምንም አያደርግም እያላችሁ ብዙዎቻችሁ በደንብ እየተረዳችሁ ነው። ወደ ራሳችሁ እየተመለሳችሁ ነው። ወደ ራሳችሁ ስላችሁ የሰውን ብቻ እያያችሁ ስለ ራሳችሁ ህይወትም ሁሌ ሰው ልጅ ተከታይ ሁሌ ያ ሰው ቁጭ ብላችሁ ያ ሰው እንደዚህ ሆነ ወይ የዛሬ ዓመት እኮ እንደዚህ ነበር ወይ የዛሬ ዓመት እዚሁ አገር ላይ አረብ አገር ሆኜ እኮ 2 ልጅ ወለደች እክሌ እኮ እያዩዋት ስታገባ ሰርጓል ስትወልድ አርግዛም እንዲህ እያላችሁ ውስጣችሁን በጣም የምትረብሹ አላችሁና እውነቴን ነው የምላችሁ ጀግና ሁን። በነገራችን ላይ እንትልል ነው ምሳሌ ሰራ በዛ እያወራችሁ ይረከት እንደዚህ ሰፊ ነገሮች ቤት ውስጥ ብቻ መስሎና ያው ቤት ውስጥ ደግሞ እንደዚህ ብቻ ለምንድን ይሄ ነገር የሚመቸኝ እንደዚህ ለጡት ምናምን የምፈልገው ልብስ እንደዚህ አሁን ጡት ለማጥባት እንደዚህ ይሄ ነው ሰፊ የሚመቸኝና ሰፋፊ የሆነ ነገርና እንደፈለኩ እስከዚህ ድረስ መልበስ አልችልም። እና እኔ ብዙ ጊዜ ደግሞ እንደዚህ ሆነ ስወጣ ምናምን እንደዚህ ሆነ እንትን ብዬ የምመጣውና ከዛው ተራይ ቤት ውስጥ ራሴን ሆኜ ነው የምመጣው። ብዙዎቻችሁ ኧረ ተይ ገኒ ተዝረከረሽ የምትሉኝ ያላችሁ አስተያየት ጠልቼ ሳይሆን ቤት ውስጥ ስትሆኑና ስትወጡ አንድ አይደለም። ኧረ በቁምጣ እውነት ይመተዋል በቁምጣ ይልሽ ባባ ሄድና ማለት ነው የምትረብሽን ከሆነ አልገዛለህ በኋላ ላይ ገዛለህ ልግዛለህ ያኙን ይዘህ ሂድና በዛ በኩል ይዘህ ሂድና ቆንጆ ታልብሰ ሂድሽ አረ ላውራ በፈጠረክ እና የእውነት በጣም ደስ ብሎኛል። ብዙዎቻችሁ አስባችሁት ያልነበረው እንደዚህ ነገርም አለ ወይ ብላችሁ እንድታስቡ ስላደረኳችሁ እጅግ በጣም ደስ ብሎኛል። ወደ ራሳችሁ ሰውን ብቻ ሳይሆን ስለ ራሳችሁ ብዙ ነገሮች ስለ ራሳችሁ እያስጨነቃችሁ ስለ ሰው ቁጭ ብላችሁ የምታለቅሱ የሆነ ነገር ስከት እክሌ እንደዚህ ታሪኳ እንደዚህ ሆነ እክሌ እንደዚህ ነበር ብላችሁ የሆነ ውስጣችሁ ተሰብሮ ታለቅሳላችሁ። ግን የራሳችሁ ብዙ ነገሮች አሉ። ባበረፍ የራሳችሁ ብዙ ነገሮች አሉ። ማማ እየተነቀነቀች ያለች እና ውድ ቤተሰቦቼ ወደ ራሳችሁ ብዙ ልጆች ያው ቢለው ይፈቀድ አይፈቀድ አላውቅም እና ለማንኛውም ውድ ቤተሰቦቼ ራሳችሁ ሁኑ፣ ወደ ራሳችሁ ተመለሱ። ራሴ የመሰለ ነገር የለም። አትፍሩ። እውነቴን ነው የምላችሁ እንዳፈሩ ባባይ አሁን እንጣላ አንጣላ ስለዚህ በሉ እንግዲህ የራሳችሁ እውነቴን ነው የምላችሁ ትኖራላችሁ። ኢትዮጵያ ላይ ምንም ቢሆን ብዙ ነገሮች ፈተናዎች አሉ። ግን እናንተ የመዳም ቤት ደሞዝተኛ ስለሆናችሁ
የቤት ኪራይ ስለሌለባችሁ አንድ ቤት ውስጥ 10 ዓመት 15 ዓመት የምትቀመጡ ልጆች አላችሁና የሰው ቤት የሰው ነው። አምሮባችሁ ደምቃችሁ የቤት ኪራይ ሳይኖርባችሁ ቢሆን ያ ህይወት ነው ብዬ አላስብም። ችግሩንም ደስታውንም ሁሉም ነገር ማየት መቻል አለባችሁ። ገና ለገና በፊት የዛሬ ስንት ዓመት ተቸግሬ ነበር ያ ችግር እንዳይደርስብኝ ድጋሜ እንደዚህ በቃ መስራት ስለሰራችሁ ብቻ አይደለም። እዚህ ጋር ብራችሁ ለምን 10 ሚሊዮን አይኖራችሁ? 10 ሚሊዮን ደግሞ ቁጥሩ እንደዚህ ሲጠራ ቀላል አይደለም። ያንን ለማግኘት ስንት ዓመት መልፋት እንዳለባችሁ። አረብ ሀገር ደግሞ አይገኝም ያ ብር ማለት ነው። እናሱ ለራሳችሁ መሆን አለባችሁ። እንደገና ብሩ ያ ብር አይመጣም። እከሌ እኛ እኮ ለራሳችን ብቻ ነው የምንሰስተው። ለራሳችን ነው እንጂ የምንሰስተው እኮ ለሌላ ሰው አድርጉ ስንባል ውስጣችን በቃ እንቅልፍ አንተኛ። ብሩ ላኪው ብር የሚልክልኝ ሰውዬ ራሱ አይመቸኝም። ዛሬ 2-3 ቀን እንኳን ቢቆይባችሁ ምን አይል እንደምትጨነቁ። ለራሳችሁ ግን ህይወታችሁ እንደዛ ተጨንቃችሁ አታውቁ። እውነቴን ነው የምላችሁ፣ እንደዛ ተጨንቃችሁ አታውቁ። እና ለራሳችሁ ሁኑ። ከሌላችሁ የላችሁ ነው። ለምን እናታ ሁላችሁንም እያልኩ አይደለም። በባለፈው ኮሜንት ላይ ሁሉንም አንድ ላይ ጥርግ አድርገሽ እንትን አትናገሪ እያላችሁ ነበረ። እኔ እየተናገርኩ ያለሁት ማለት ነው በሱ ነገር በጣም ይቅርታ። ግን ሁሉንም አይደለም። ጥሩ የሆነ ቤተሰብ አለ። ጥሩ ስንት እናቶች አሉ። ግን ከ100 2 ወይ 1 ቢኖር ነው እግዚአብሔርን እምላችሁ። ለምሳሌ ጥሩ ናቸው ብላችሁ የጠበቃችሁ ሰዎች ለጊዜው ጥሩ ናቸው፣ በኋላ ላይ ግን ይቀየራሉ። የማይቀየረው ብቻ እግዚአብሔር ብቻ ነው። እውነቴን ነው የምላችሁ። እንደኔ እንደዚህ እዚህ ደርሳለሁ እንደዚህ ሆናለሁ ብዙ ነገሮች አሁን እንደዚህ ለእናንተ ስመክራችሁ እኔ በቃ አልገባ የሆኑልኝ እናንተን መመክር እየመሰላችሁ ነው አይደለም። ግን እጋፈጠዋለሁ። በጣም ብዙ ቀዳዳዎች አሉብኝ፣ በጣም ብዙ ቀዳዳዎች። ግን ያንን ነገሮች መታገል አለብኝ። ያ ብር ዝም ብሎ አይመጣም። ከየትም ሀገር ሁኑ፣ አሜሪካ ሁኑ፣ ደህና ሀገር ሁኑ፣ ሳይፈጋ ዋጋ ሳይከፈል የትም ሀገር ብትሆኑ ዝም ብሎ ቤት ውስጥ ተቀምጣችሁ ደህና ሀገር ብቻ ስለሆነች ብሩ ከሰማይ አይወርድም። የትም ቦታ ላይ ፈተና አለው፣ የትም ቦታ ላይ ድካም አለው። በቃ በዚህ ምድር ላይ እስካላችሁ ድረስ ምንም አይል አብት ይኑራቸው ምን አይል ቢኖር የሰው ልጅ ሳይሰራ ሳይደክም ያን ነገር አይገኝም። ተተኝቶ እግራችሁን ሰቅላችሁ ዘርግታችሁ የሚገኝ ነገር የለም። እና ወደ ራሳችሁ ተመለሱና ስለ ራሳችሁ ነገር ብር ባንክ ያስቀመጣችሁት ከ6 ዓመት በላይ ተቀመጣችሁ መምጣት እንኳን ባትፈልጉ ፍቃድ ጠይቃችሁ መታችሁ ባዶ መሬትም እጋዊ የሆነ ነገር ገዝታችሁ ተመለሱ። ያንን ቦታ ባትኖሩበትም እንኳን በኋላ ላይ ትሸጡታላችሁ። ከዛ ሄዳችሁ የሰራችሁት ብር ጋር እንትን ትሉበታላችሁ። ትጨምሩና በምትፈልጉበት ውስጣችሁ መኖር የሚፈልግበት ቦታ ላይ መኖር ትችላላችሁና እንደዚህ ወደ ላይ ቀና ስለ እንግዲህ ልብሴ እንትን እያለ ቢላው እንደም ወደ ላይ እንዳይ ዝቅ እንደዚህ ቢላ እንትን እያለ ስለሆነ ነው። እና በቃ ህይወት እንደዚህ ናት። ለራሳችሁ ወቁ፣ ሳትጎዱ ሳታለቅሱ። እኔ አሁን እንደዚህ ስላችሁ ተጋፍጬ ነው እዚህ የደረስኩት። የምታውቁን ታውቁኛላችሁ ከመጀመሪያም ጀምሮ። ወይ ኢድዛ ኢድሽ እሺ ሂድ። ማን ነው በል በር ተንኳኳ ይለኛል። ሂድና ማን ነው በል ሂድና ማን ነው በል። እና ታውኛላችሁ ተስፋ ሳልቆርጥ ይሄ ልጅ ተሸክሜ ለሊት 10 ሰዓት እየወጣው ክፍለ ሀገር እያደረስኩ ሶላር ምናምን የተለያየ ያልሰራውን ነገር የለም። እና በዛም ተጋፍጬ መልካም የሆናችሁ እህት ወንድሞቼ ሁላችሁም ላይክ ሼር እያረጋችሁ ስታበረታቱኝ የነበረው እኔ ትክክለኛ ማንነቴ ነው ይዤላችሁ ሲመጣ ብዙ ሊጡልኝ ብዙ እንቅፋቶች እየገጠመኝ ለምንድነው በቃ ብዙ ነገሮች አሉ። ግን ምንም አይመስለኝም። ለጊዜው ያንን ችግር የማልፍ መስሎኝ ሊያስደነግጥኝ ይችላል፣ ሊያስለቅሰኝ ይችላል። በጣም ተፈትኛለሁ በልጄም እና ግን በቃ ህይወት እንደዚህ ናት። እንኳንም አየሁኝ፣ እንኳንም ተፈተንኩኝ፣ እንኳንም ወለድኩኝ፣ እንኳንም አገባው። በቃ የሆነ ሁሉ ጊዜ ያው ብዙዎቻችሁ ነጋ ትሉኛላችሁ እና እሱም ወዶ አይደለም ከኔ አጠገብ ሄደው ምንድነው የተሻለ ነገር
እዚሁ ተቀምጦ ምን ያደርጋል የተሻለ ነገር ለማግኘት ደሞዙ እዚህ የነበረውና የሚያገኝ የነበረው ትራንስፖርት ብቻ ስለነበረ ያው ወንድ ልጅ ነው ዙር ብሎ እንደማንኛውም ቤተሰቡን ለማስተዳደር ዋጋ መክፈል አለበት። ስለዚህ እኔም የቻልኩትን እሯሯጣለሁ። እናንተም ደግሞ ለራሳችሁ ዝም ብላችሁ ዩቲዩበር ቲክቶከር ያለፈላችሁ ስታዩ ዝም ብሎ እንዳይመስላችሁ ዋጋ እየከፈሉ ነው። በደንብ ሚዲያ ላይ ማመጣቸው ውስጥ በውስጥ እንትኑ ይሰራሉ። ምንድነው ይሄ ልብስ ጫማ በተለያዩ ዊግ ምናምን እንደዚህ ሚዲያ ላይ ባመጡትም በውስጥ መስመር ሄደው ያከፋፍላሉ። እኔ ስላጋጠመኝ እና ዝም ብሎ እንደዚህ ሲያስታቸው ሜካፕ ተቀብተው አምሮባቸው እንዲህ ሲሉ በቃ ዝም ብሎ በቲክቶክ በዩቲዩብ ብር የሚጎርፍ ነው የሚመስላችሁ፣ ግን አይደለም። መቴን ነው የምላችሁ አይደለም። ለራሳችሁ ዩቲዩብ ስሩ። የሆነ ስለራሳችሁ ውሏችሁን ዛሬ ላይ ምን እንደገጠማችሁ መዳም ቤት መዳም እሷ ከሌለች ስራችሁን ሰርታችሁ እየሰራችሁ ራሳችሁን ብትቀርጹ ችግር ከሌለ የምትሰሩባት ሴት ነፃነት ካላችሁ እዚህ ስትመጡ ደግሞ ስራችሁን ታስተዋውቁበታላችሁ የምትሰሩትን ነገር እና አንድ ቀን እናንተም እንደነሱ ዩቲዩበር ቲክቶከር ታዋቂ ትሆኑ ትችላላችሁና ፈሪ ሆናችሁ ግን ያ ሰው ደፋር ሆኖ እዚህ ጋር ሲጋፈጥ እንትን የምትሉ አላችሁ። ለማንኛውም የሚያርቀለም ድንች ምናምን እያላትክ ያለት ምሳል ሰራ ነው እና ለማንኛውም ውድ ቤተሰቦች አሰርችሁ ስሙ፣ ይጠቅማችኋል። ለማንኛውም ላይክ ሼር እያረጋችሁ አስተያየታችሁን እቀበላለሁ። ጻፉልኝ፣ ኮሜንት አርጉልኝ። ለማንኛውም